ሰላም ጤና ይስጥልኝ እንዴት ናችሁ የተከበራችሁ የሾላ ሚዲያ ተከታዮች በዛሬው ዕለት በአሜሪካና በኢራን መካከል የተፈጠረውን የተባባሰ የመጣውን ግጭት በተመለከተ በሰፊው እናያለን። እንድትከታተሉ በአክብሮት ተጋብዛችኋል። ላይክ በማድረግ መረጃዎችን መከታተል እንድትጀምሩ በትህትና እንጠይቃችኋለን። የአሜሪካና የኢራን ግንኙነት በጣም አሳሳቢ ደረጃ ላይ መድረሱ ተገለጸ። ወታደራዊ ግጭቱ በየሳምንቱ እየጨመረ ነው። የኒውክሌር ማበልጸግ ንግግሮች አሁን በቆሙበት ወቅት ሁለቱም ወገኖች ለመጋጨት እየተፋለሙ ነው ተብሏል። ወታደራዊ ትንኮሳ፣ የኢኮኖሚ ማዕቀቦችና የዲፕሎማሲያዊ ውድቀቶች እየተባባሱ መጥተዋል። በፕሬዝዳንት ዶናልድ ትራምፕ ኢራን የኒውክሌር ፕሮግራሟን እንዳታበላጽግ ወይንም እንዳታዳብር ለማድረግ ባደረጉት ከፍተኛ ጫና ወይንም ዘመቻ ውጥረቱ ተባብሶ መቀጠሉ ነው የተገለጸው። ዩናይትድ ስቴትስ የኢራን የኒውክሌር ዓላማን እንደ የደህንነት ስጋት ስትመለከት ኖራለች። ለምሳሌ እንደ አውሮፓውያን አቆጣጠር በ2018 ትራምፕ የጋራ አጠቃላይ ድርጊት መርሃ ግብር በመባል ከሚታወቀው የ2015 የኒውክሌር ስምምነት መውጣታቸው ይታወሳል። ኢራን የኒውክሌር እንቅስቃሴውን የጨመረችው ለሲቪል ጥቅም ወይንም ለሰላማዊ ጥቅም ብቻ ነው በሚል ሰበብ ነበረ። በመካከለኛው ምስራቅ ሰላም ለማምጣት ቃል የገቡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለዲፕሎማሲና ለውይይት እንደሚመርጡ ገልጸዋል። ነገር ግን ዩናይትድ ስቴትስ ወታደራዊ እርምጃ ወታደሮችን በፍጥነት ወደ አካባቢው በማሰማራት ላይ ነች ተብሏል። ኢራን ጫና ውስጥ ሆናም ቀጥተኛ ንግግሮችን አልቀበልም በማለት ውድቅ አድርጋለች እና ከዩናይትድ ስቴትስ ጋር ያለው የውጥረት የመጨረሻ ደረጃ ላይ ከደረሰ ራሷን ለመከላከል ቃል ገብታለች። አዳዲስ ዲፕሎማሲያዊ ጥረቶች እየቀነሱ ሲሄዱ ሁኔታው ይበልጥ ተለዋዋጭ ሆኗል። የኢራን የውጭ ጉዳይ ሚኒስትር በመጪው ሳምንት በኢስላሚክ ሪፐብሊክ የኒውክሌር መርሃ ግብር ላይ ምንም አይነት ስምምነት ላይ ካልተደረሰ ትራምፕ ኢራንን በቦምብ ታዳርሳታለች ወይንም ታፈርሳታለች ወይንም በማለታቸው ሀገራቸው ኢራን ለማንኛውም ጥቃት ፈጣን ምላሽ እንደምትሰጥ በዚህ ሳምንት አስጠንቅቋል። የዩናይትድ ስቴትስ ማስፈራሪያዎችን ተቀባይነት የሌለው ሲሉ ገልጸውታል። ይህም ሁኔታውን የበለጠ አወሳስቦታል። በመጋቢት ወር ትራምፕ ለአዲሱ የኒውክሌር ስምምነት ድርድር እንዲከፍቱ ለመጠቆም ለኢራኑ ጠቅላይ መሪ አያቶላ አሊ ካሚኒ ደብዳቤ ልከዋል። ኢራን በዩናይትድ ስቴትስ ወታደራዊ ዛቻ ውስጥ እያለች በተዘዋዋሪ ንግግሮች ላይ ብቻ እንደምትሰራ ትናገራለች። አሜሪካ በመዘመን ጂሲፒኦኤ ስምምነት ከወጣች በኋላ በዩናይትድ ስቴትስ እና በኢራን መካከል ያለው ዲፕሎማሲያዊ ግንኙነት ተባብሶ ቀጥሏል። ትራምፕ ኢራን አዲስ የኒውክሌር ስምምነት ላይ እንድትደርስ የ2 ወራት ጊዜ እንደሰጣት ይታወቃል። ለኢራን የመደራደር እድል ስትሰጥ ዩናይትድ ስቴትስ በተጨማሪም በፋርስ ባህረ ሰላጤና በሰፊው የህንድ ውቅያኖስ ወታደራዊ ይዞታዋን ከፍ አድርጋለች። ቢ2 ስውር ቦምብ አውሮፕላኖችን በጭነት አውሮፕላኖችና ነዳጅ በሚሞሉ ታንከሮች ታጅበው ወደ ብሪቲሽ አሜሪካዊው ዲያጎ ጋርሺያ አየር ኃይልና በህንድ ውቅያኖስ ባህር ኃይል ጣቢያ ተሰማርቷል። በዩናይትድ ስቴትስ ካርል ቪንሰን የሚመራ የአውሮፕላን ተሸካሚ አድማ ቡድን ወደ ዩናይትድ ስቴትስ ማዕከላዊ እዝ ኦፕሬሽን አካባቢ እየሄደ ሲሆን በሚቀጥለው ሳምንት መጀመሪያ ላይ ይደርሳል ተብሎ ይጠበቃል። የዩናይትድ ስቴትስ የባህር ኃይል ቡድን ከዩኤስኤስ ሃሪ ኤስ ትሩማን ጋር አብሮ ይሰራል። የጦር መርከቦቹ በቀይ ባህር ውስጥ ከሚገኙ ቦታዎች በኢራን በሚደገፉ ሁቲዎች ላይ ንቁ ተሳትፎ በማድረግ ጥቃት ያደርሳሉ ተብሎ ይጠበቃል። ኢራን አርብ ዕለት ከማንኛውም ጥቃት ራሷን ለመከላከል መዘጋጀቷን የገለጸች ሲሆን ፕሬዝዳንት ማሱድ ፔዚሽኪያን የታጠቁ ኃይሎች ከፍተኛ የዝግጅት ደረጃ ላይ መሆናቸውን ተናግሯል። የካሚኒ ከፍተኛ አማካሪ ኢራን ጥቃት ካደረሰች የኒውክሌር ጦር መሳሪያ ከማሳደድ ውጪ ምንም አማራጭ የለትም ሲሉ አስጠንቅቋል ወይንም ጠቁሟል። ሁለቱም ሀገራት ጉልህ በሆኑ መልኩ የተግባር ስራ ላይ ተሰማርተዋልም ተብሏል። ዩናይትድ ስቴትስ በኢራን አቅራቢያ ቢ52 ሰማይ ላይ በራሪ አውሮፕላኖችን አስፍራለችና ከእስራኤል ጋር የጋራ ልምምድ አድርጓል። እናም ኢራንም ብትሆን በሆርሙዝ ባህር ዳርቻ የተራቀቁ የአየር መከላከያ ዘዴዎችን አስቀምጣለች እና ክልላዊ ወታደራዊ እንቅስቃሴዎችን አጠናክራለች። ይህም ከመሬት በታች የሚሳኤል ከተሞችን ለአሜሪካና ለአጋሮቿ በሰጣች ግልጽ ማስጠንቀቂያ አሳይታለች። የአሜሪካ ኢራን ፍጥጫ ኢኮኖሚ ማዕቀብ ዋና ማዕከል ሆኖ ቆይቷል። ዋሽንግተን ኢኮኖሚውን ለመዳከም እና ቴህራንን የአሜሪካን ውሳኔ እንድታከብር ግፊት ለማድረግ በኢራን የነዳጅ ኤክስፖርት፣ የባንክ ዘርፍና የመከላከያ ኢንዱስትሪዎች ላይ ያነጣጠረ ማዕቀብ እንደገና ጥላለች። የኢራን መገበያያ ሪያል ወድቋል እና የዋጋ ግሽበት 40% በላይ ከፍ ብሏል። ኢኮኖሚያዊ አለመረጋጋትም ታስተውሏል ተብሏል። ከኢራን በድብቅ ወደ ውጭ የሚላኩ የነዳጅ ምርቶች ላይ ያነጣጠረ አዲስ የአሜሪካ ማዕቀብ ቀውሱን አባብሶታል። ከዘይት የሚገኘው ገቢ እየቀነሰ ኢራናውያን ቁጠባቸውን ለመጠበቅ ወደ ወርቅና የውጭ ምንዛሬ እየቀየሩ መሆኑም ተገልጿል። ምንም እንኳን ማዕቀቡ ከፍተኛ የኢኮኖሚ ውድቀት ቢያመጣም
ኢራንን ወደ ድርድር ወይንም ወደ ጠረጴዛው ዙሪያ ግን ሊያመጣት እስካሁን አልቻለም። የቴህራን የዩራኒየም ማበልጸግና የሚሳኤል ልማትን ጨምሮ እንደ የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ግምት ከሆነ ኢራን ያበለጸገችው በቅርብ ጊዜ ወደ ቦምብ ወይንም ኒውክሌር ደረጃ ይደርሳል ተብሏል። የኢራን ፈጣን የኒውክሌር መስፋፋትና በጂሲፒኦኤ ከገቡት ስምምነት ማፈንገቷን በተመለከተ የአውሮፓ ሀገራት ማስጠንቀቂያ ለኢራን እየሰጡ ይገኛሉ። እንደ አውሮፓውያን አቆጣጠር በ2020 ኢራን በዩራኒየም ማበልጸግ ላይ ያሉ ቁልፍ ገደቦችን መከተሏን አቆመች። ይህም ዩናይትድ ስቴትስ ከፍተኛ አዛዧን ቃሲም ሱሌይማኒን ስለገደለው ምላሽ መሆኑ ተገልጿል። ኢራን የኒውክሌር መርሃ ግብሯ ለሰላማዊ ዓላማ ነው ስትል፣ ነገር ግን እምቅ የኒውክሌር ጦር መሳሪያ ልማት ለምዕራቡ ዓለም ትልቅ ስጋት እንደሆነና የውይይት ፍላጎት ዋነኛ መንስኤ እንደሆነችም ይናገራል። ኢራንና አሜሪካ በመካከለኛው ምስራቅ ለሚገኙ የተለያዩ አጋሮች ድጋፍ ያደርጋሉ። ኢራን በመካከለኛው ምስራቅ ለሚገኙ የተለያዩ አጋሮች ሐማስ፣ ሂዝቦላህ እና ኢራቅና ሶሪያን ውስጥ ለሚሊሻ ቡድኖች ድጋፍ ታደርጋለች። በመካከለኛው ምስራቅ ሌላ ቦታ ላይ ደግሞ አሜሪካ በጋዛ ሐማስ እና በሊባኖስ ሂዝቦላህ ላይ እስራኤል ለምታደርገው ወታደራዊ ጥቃት አጋርነቷን ትሰጣለች። ስልታዊ ጥምረቱ ስንመለከተው ደግሞ ዩናይትድ ስቴትስ ከእስራኤል እና ከባህረ ሰላጤው አረብ ሀገራት ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ፣ ኳታርና ባህሬን ጋር የረጅም ጊዜ የጸጥታ አጋርነት ታደርጋለች። ከቅርብ ጊዜ ወዲህ ከእስራኤል ጋር ያላቸውን ግንኙነት መደበኛ ለማድረግ የተወሰዱት እርምጃዎች በከፊል የኢራንን ተጽዕኖ ለመመከት ያለም መሆኑም ተገልጿል። አሜሪካ ከእነዚህ ሀገራት በተጨማሪም ኔቶ እና ሰፊ ዓለም አቀፍ ጥምረቶችን በኢራን ላይ ጫና እንዲያደርጉ እየተጠቀመች ነውም ተብሏል። ነገር ግን በምዕራቡ ዓለም ማዕቀቦች ጫና እያደረሰበት ቴህራን ራሷን ወደ ሩሲያና ቻይና ለከፍተኛ የፖለቲካ ድጋፍ እንዲሁም ኢኮኖሚያዊና ወታደራዊ አማራጮችን መስረታለች። ስለሆነም ኢራን የትራምፕን የውይይት ሀሳብ ውድቅ ብታደርግም ዩናይትድ ስቴትስ ፕሬዝዳንት የኒውክሌር ስጋቶችን ለመፍታት ቀጥተኛ ድርድር ለማድረግ ፍላጎታቸውን ደግመው አቅርቧል። አማላጆችን መጠቀም ፈልገው ነበረ። ይህ ካሁን በኋላ እውነት ነው ብዬ አላምንም ሲሉ ትራምፕ ገልጿል። የሚያሳስባቸው ይመስለኛል፣ ለጥቃት የተጋለጡ ይመስለኛል እና እንደዚህ እንዲሰማቸው አልፈልግም ሲል ትራምፕ ሐሙስ ዕለት በኤርፎርስ ዋን ተናግሯል። ቴህራን በሶስተኛ ወገን በኩል ንግግሮች ሊኖሩ እንደሚችሉ ትጠቁማለች። ነገር ግን ከዩናይትድ ስቴትስ ጋር ያለው ልዩነት የፈተናውን አስቸጋሪነት ጎላ አድርጎ ያሳያል። ምንም እንኳን ሁለቱም ወገኖች በወታደራዊ ግጭት ላይ ዲፕሎማሲያዊ መፍትሄዎችን ለመከታተል ፈቃደኛ መሆናቸውን ቢያሳዩም ለኢራን የትራምፕ የመጨረሻ ውሎ አድሮ እየተቃረበ ባለበት እና የኢራን የድፍረት ንግግር ዲፕሎማሲያዊ ጥረቶች ካልተሳኩ ወታደራዊ እርምጃ ሊወሰድ የሚችል ውጤት ነው ሲል ዱባይ ላይ መቀመጫውን ያደረገው ሚድል ኢስት ሪፖርተር ኢራን ኤንድ ዩኤስ ትሬት ኦፍ ዋር ኤንድ 7 ሳይንስ ቱ ዋች በሚል ርዕስ በጻፈው ጽሑፍ አስነብቧል።